አይ እግዚአብሔር ከነ ኃጢአትህ አይደለም የሚወድህ፣ አንተን ነው የሚወድህ። ሲወድ ከነ ኃጢአትህ አይደለም የሚያድንህ፣ ከኃጢአት ነው የሚያድንህ። ከነ ምናምኔ አይደለም የሚወስደኝ፣ ገንጥሎ ይጥሏል ኃጢአትን። በእግዚአብሔር መገኘት ውስጥ ኃጢአት መቀመጥ አይችልም። ስለዚህ እግዚአብሔር ከነግሳንግሴ አይደለም የሚወደኝ፣ እኔን ነው የሚወደኝ። እወድሃለሁ ሲለኝ አመፄን ጨምሮ አይደለም የሚወደው፣ አንተን ነው የምወድህ ይለኛል። ከዛስ እመጣለሁ። ለምን? ላጠራህ። ሁሌ በጣም ክሬም የሆነ ነገር መብላት ለጤናም ጥሩ አይደለም። የሚያቃጥል መረር የሚል ነገር መብላት ለቴስት ራሱ ጥሩ ነው እንደ ጤናው። ከዛ በኋላ ደግሞ ይሄ ሁሌ የሚጣፍ ቦሪንግ ነው። የሆነ ቀን ደግሞ እግዚአብሔር አባትነቱ ብቻ ሳይሆን አምላክነቱን መፈራቴ አይደል ያለው እግዚአብሔር። መከበሬ እኮ አለ። አዎ ከዛ መፈራቴስ እግዚአብሔር በአባቱ በዳዊት ዘመን ያጠፋቸውና የተበቀላቸውን የአሕዛብ አማልክቶችን መሰዊያ በኮረብቶችና በተራሮች ላይ ያደረገ ይላል። ወደ ቤተ ጣዖታቸው ገብቶ ሰገደ ይላል። ሰለሞን አካባቢው ካለው ሕዝብ ጋር ሰላም ለመሆን ሲል በእስራኤል ዙሪያ ካሉ ነገስታት ልጆች ጋር ተጋባ። ሄዶ ልጆቻቸውን በሙሉ ያገባበት ምክንያት ነገ መጥተው እንዳይወጉኝ ብሎ ነው። መጽሐፍ ሲናገር አግብተው ተቀመጡ አይልም፣ ወደ ቤተ ጣዖታቶቻቸው ወሰዱት ይላል። ይህንን ቤት በክብር እሞላዋለሁ ብሎ ነበር። ለምንድን ነው የተወው? እግዚአብሔር ሐሳብ ቀየረ ወይ? ሲናገር ኖሮ እኛም አምነን አሜን ብለን እጃችንን አንስተን የዘገየ መስሏቸው ነው ባይዘው ሐሳብ የቀየሩት። ከሕጉ ፈቀቅ ያሉት እግዚአብሔር ተወው ወይ እመጣለሁ ብሎ ላይመጣ ነው ወይ ብለው ነው አስተካክሉ የተባሉትን ነገር ማበላሸት የጀመሩት። አንዳንዶቹ ሄደው አሕዛብ ያገባሉ። አሕዛቦቹ ደግሞ ባይዘው አሕዛቦቹ የሚያደርጉት ዝም ብለው አግብተው አይኖሩም፣ ወደ አማልክቶቻቸው ይወስዷቸዋል። እነሆ በፊቴ መንገድ እንዲያዘጋጅ መልእክተኛዬን እልካለሁ። የምትፈልጉት ጌታ በድንገት ወደ ቤተ መቅደሱ ይመጣል፣ ደስ የምትሰኙበትም የቃል ኪዳኑ መልእክተኛ ይመጣል ይላል እግዚአብሔር ጸባዖት። እርሱ የሚመጣበትን ቀን ማን ሊቋቋመው ይችላል? በሚገለጥበትስ ጊዜ በፊቱ መቆም የሚችል ማን ነው? እርሱ እንደ አንጥረኛ እሳት ወይም እንደ ልብስ አጣቢ ሳሙና ነውና፣ ብርን እንደሚያነጥርና እንደሚያነጻ ሰው ይቀመጣል። ሌዋውያንንም አንጽቶ እንደ ወርቅና እንደ ብር ያጠራቸዋል። ከዚያም እግዚአብሔር ቁርባንን በጽድቅ የሚያቀርቡ ሰዎች ይኖሩታል። በዚያ ጊዜ የይሁዳና የኢየሩሳሌም ቁርባን እንዳለፉት ቀናትና እንደ ቀድሞ ዘመን እግዚአብሔርን ደስ የሚያሰኝ ይሆናል። ስለዚህ እኔ ለፍርድ ወደ እናንተ እመጣለሁ። በመተተኞች፣ በአመንዝራዎች፣ በሐሰት በሚመሉ፣ በሰራተኞች ደሞዝ በሚከለክሉ፣ መበለቶችንና ድሃ አደጉን በሚጨቁኑ፣ መጻተኞችን ፍትህ በሚነፍጉ፣ እኔንም በማይፈሩት ላይ እመሰክርባቸው ዘንድ እፈጥናለሁ ይላል እግዚአብሔር ጸባዖት። እኔ እግዚአብሔር አልለወጥም። ስለዚህ እናንተ የያዕቆብ ልጆች ሆይ አልጠፋችሁም። ይሄ የትንቢተ ሚልክያስ ነብዩ ሚልክያስ እንግዲህ ሚልክያስ ነው የጻፈው ይላሉ። ግን አንዳንዶቹ ደግሞ ምን ይላሉ? እንደዚህ ደግሞ ትንሽ ሄድ ብለው እንደ ኤልኤክስኤክስ ምናምኑን ያጠኑ ይሄ ከሄብሪው ወደ ግሪክ የተተረጎመውን ድምፁን ተከትለ ያጠኑ ሰዎች ደግሞ ሚልክያስ የሚለው የስሙ ትርጉም ራሱ መልእክተኛ የሚል ነው ትርጉሙ። ሚልክያስ ማለት መልእክተኛ ማለት ነው እና የሚልክያስ ሸክም የሚለው የመልእክተኛው ሸክም ማለት ነውና ስፔሲፊክ ሚልክያስ የሚባል ግለሰብ ላይሆን ይችላል የሚሉ ሰዎች አሉ። እኔ ግን ሚልክያስ ነው በሚለው ነው እምስማማውም። ደግሞ መጽሐፉንም ዝም ብዬ ሳጠናው ነብዩ ሚልክያስ የብሉይ ኪዳን የመጨረሻ ነብይ እንደሆነ ይታመናል። የመጨረሻ የብሉይ ኪዳን ነብይ እንደሆነ ይታመናል። ምናልባት ከሚልክያስ በኋላ ተነስቶ ከሆነ ከሚልክያስ በኋላ የተነሳ የመጨረሻ ነብይ ኢዩኤል ሊሆን ይችላል። ምናልባት ከሚልክያስ በኋላ የተነሳ የብሉይ ኪዳን የመጨረሻ ነብይ ወይንም የብሉይ ኪዳን የመጨረሻው ሰው ማለት ነው። አሁን እናንተ የብሉይ ኪዳን የመጨረሻ ነብይ ስል መጥምቁ ዮሐንስ ጋር እንደመጣችሁ ረስቸው ጠፍቶብኝ አይደለም። ግን እንደው ዝም ብሎ ኢዩኤልም ሊሆን ይችላል እና ወንድማችን ሚልክያስ ከነ ሐጌ ከነ ዘካርያስ ዘመን በኋላ የተነሳ ነብይ ነው። ሐጌና ዘካርያስን በጣም በተደጋጋሚ
በዚህም ቦታ አንስተናቸዋል። ድህረ ምርኮ ዘመን፣ ከምርኮ ዘመን በኋላ እስራኤል ተመልሰው ኢየሩሳሌም ቅጥሯ እንዲሰራ ቤተ መቅደሱ እንዲገነባ ከነ ነህምያ ከነ እዝራ ከነ ዘሩባቤል ጋር አብረው ያገለገሉ ታላላቅ የብሉይ ኪዳን ነቢያት ናቸው ሐጌና ዘካርያስ። እንግዲህ ሐጌና ዘካርያስ ካገለገሉ በኋላ አስቀድሞ ቤተ መቅደሱ በዘሩባቤል ከተሰራ በኋላ ቀጥሎም በነህምያ አማካኝነት ኢየሩሳሌም ቅጥር ተሰርቶ ካለቀ በኋላ እነዚህ ነገሮች በሙሉ ከተጠናቀቁ በኋላ ሁሉም ነገር ካለቀ በኋላ ወደ ቤተ መቅደስ ተመልሰው ካህናቱ አገልግሎት ጀምረዋል። እስራኤልም ወደ ኢየሩሳሌም ተመልሳ ኑሮ ቀጥሏል። ሁሉ ነገር ተስተካክሎ ከቀጠለ በኋላ የተነሳ ነቢይ ነው ሚልክያስ። በታደሰ ቅጥር በተገነባ ቤተ መቅደስ በተስተካከለ ሶሻል ሲስተም መካከል እግዚአብሔር ሕዝቡን ወደ ምድሩ ከመለሰ በኋላ ያስነሳው ነቢይ ነው። ነህምያ የቅጥሩን ሥራ ከጨረሰ በኋላ ወደ አርጤክስስ ተመልሶ ሄዷል። ባይዘዌ የቅጥሩን ሥራ ከጨረሰ በኋላ ነህምያ በሕዝቡ መካከል የሕዝቡ ገዢ ወይንም የሕዝቡ መሪ ሆኖ አልቀጠለም። ወደ አርጤክስስ ቤተ መንግሥት ወደ ሱሳ ግንብ ተመልሶ ሄዷል። ነህምያ ከተመለሰ በኋላ በሕዝቡ መካከል የተወሰነ የህይወት ክፍተት፣ በአገልግሎት መካከል በሌዋውያኑ መካከል የተወሰነ የአገልግሎትና የህይወት ክፍተት መምጣት ጀምሯል። እነዛን ክፍተቶችና እግዚአብሔር አይቻቸዋለሁ የሚላቸውን እንከኖች ለማስተካከል ያስነሳው ነቢይ ነው ሚልክያስ። በማህበሩ መካከል ለምሳሌ ነህምያ ያደርግ ከነበረው መካከል አንዱ ለምሳሌ በእስራኤላውያን ከአሕዛብ ጋር መጋባት፣ ይሄንን እንደ ነውር ተቆጥሮ ነበር። ተዚህ የሚላችሁ ከሆነ እንደ ነውር ጸጉሩን ይነጩ ነበር። እንዴት ይሄንን ታደርጋላችሁ? በሕጉ እግዚአብሔር የከለከለውን በእናንተ መካከል ያልተፈቀደ ነገር እንዴት ታደርጋላችሁ እያለ ነህምያ ይቃወም ነበር። ይሄ እነ ነህምያ ከሄዱ በኋላ በነ ሚልክያስም ዘመን በሕዝቡ መካከል መሆን ጀምሮ ነበር። አንዳንዶቹ ሄደው አሕዛብ ያገባሉ። አሕዛቦቹ ደግሞ ባይዘወይ አሕዛቦቹ የሚያደርጉት ዝም ብለው አግብተው አይኖሩም፣ ወደ አማልክቶቻቸው ይወስዷቸዋል። ሰለሞን ትዝ ይላችኋል። ሰለሞን የሳተው በዚህ ምክንያት ነው። ሰለሞን አካባቢው ካለው ሕዝብ ጋር ሰላም ለመሆን ሲል በእስራኤል ዙሪያ ካሉ ነገስታት ልጆች ጋር ተጋባ። ሄዶ ልጆቻቸውን በሙሉ ያገባበት ምክንያት ነገ መጥተው እንዳይወጉኝ ብሎ ነው። መጽሐፍ ሲናገር አግብተው ተቀመጡ አይልም፣ ወደ ቤተ ጣዖታቶቻቸው ወሰዱት ይላል። እግዚአብሔር በአባቱ በዳዊት ዘመን ያጠፋቸውና የተበቀላቸውን የአሕዛብ አማልክቶችን መሰዊያ በኮረብቶችና በተራሮች ላይ ያደረገ ይላል። ወደ ቤተ ጣዖታቸው ገብቶ ሰገደ ይላል። አያችሁ፣ አሁን ሲሪየስሊ እግዚአብሔር እንደዚህ አይነት ነገሮችን በጥንቃቄ ነው የሚናገረው። እንዳትጋባ ይላል። ለምንድን ነው እንዳትጋባ የሚለው? አንደኛ ትክክል አይደለም፣ ሁለተኛ እኔን ያስክዱሃል፣ ወደ አማልክቶቻቸው ይወስዷቸዋል። በሚልክያስ ዘመን አንዱ ችግር ይሄ ነበር። የኛም ዘመን ችግር አይመስላችሁም ይሄ ነገር? እና እግዚአብሔር በነብዩ በኩል የሚናገረው ይሄንን ነው። ይገስጻል በነብዩ በሚልክያስ። እኔ በእውነት እንትኑን የትንቢት እንትኑን ሳነበው ዝም ብዬ ሳየው የሚልክያስን ትንቢት እንትን ነው አይደል? ዲያሎግ ነው። እግዚአብሔር እንደዚህ አረጋችሁ ይላል፣ እናንተም እንደዚህ አልን ትላላችሁ። እናንተ እንደዚህ አላረክም ትሉታላችሁ፣ እግዚአብሔርም እንደዚህ አድርጌያለሁ ይላል። ንግግር ነው። እነሱ የሚሉት ወደ እግዚአብሔር ይቀርባል፣ እግዚአብሔር የሚለው ወደ እነሱ ይመጣል። ነብዩ ሚልክያስ ይሄንን እንደ ትንቢት አይደለም የሚያቀርበው። እናንተ እንዲህ ብላችኋል፣ እግዚአብሔር እንዲህ ብለዋል። እናንተ እንዲህ ብላችኋል፣ እግዚአብሔር እንዲህ ብለዋል። እጎበኛችኋለሁ ብሎን ነበር፣ ምንድነው የተወው አሉ። እንዴ በሐጌና በዘካርያስ በኩል እግዚአብሔር እጎበኛችኋለሁ፣ ቤቱን በክብር ሞላዋለሁ፣ ትጎበኛላችሁ ብሎን ነበር። እግዚአብሔር ተወው ወይ? የታለ ጎበኛችኋለሁ ብሎ የጎበኘን? የሚልክያስ ሕዝብ እንደሱ ነው የሚለው። ሚልክያስ ያገለገለው የታለ እግዚአብሔር? እመጣለሁ ብሎን ነበረ። አንተ አልነበርክ እንዴ በሐጌ ዘመን? አዎ። ዘካርያስ ቆሞ ትንቢት ሲነግር አልነበርክም? ነበርኩ። ታዲያ መልእክተኛን እልካለሁ እኮ ብሎናል። ማንን? መሲሁን። እና ተወው ወይ? ይህንን ቤት በክብር ሞላዋለሁ ብሎን ነበር። ለምንድን ነው የተወው? እግዚአብሔር ሐሳብ ቀየረ ወይ? ሲናገር ኖሮ እኛም አምነን አሜን ብለን እጃችንን አንስተን አዎ
የዘገየ መስሏቸው ነው ባይዘው ሐሳብ የቀየሩት። ከሕጉ ፈቀቅ ያሉት እግዚአብሔር ተወው ወይ እመጣለሁ ብሎ ላይመጣ ነው ወይ ብለው ነው አስተካክሉ የተባሉትን ነገር ማበላሸት የጀመሩት። የምትዘገይ ተስፋ ልብን ታሳዝናለች ነው የሚለው። እግዚአብሔር ባለው ሰዓት ነው የሚመጣው። እመጣለሁ ሲለንኛ ዛሬና ነገ ስለምንጠብቀው ነው። አይዘገይም፣ ደግሞም አይቸኩልም። ጥላሁን በጣም ፈልጎኛል ብሎ አይጣደፍም። እግዚአብሔር ሲመጣ ትክክል ነው። እስኪመጣ ያሰቃየናል እንጂ እስኪመጣ ድረስ ያለ ሲቃይ አይደለም። በልጅነታቸው እመጣለሁ ብሏቸው ነው አይደለ ሊሞቱ ሲሉ የመጣው። የመጣ ቀንስ እንኳን ይህን ሁሉ ዘመን ጠበቅኩ። እግዚአብሔር ኖኅን መቶ ምድርን አጠፋለሁ አለው። በቃ አጠፋለሁ እና መርከብ ስራ ሲለው አሁን አጠፋለሁ ሲለው ነገ የሚያጠፋ አይመስልም። 120 ዓመት የድሮ ሰው 900 ዓመት ነው የሚኖረው። አሁን እኮ 120 ዓመት ቢሆን ኢትዮጵያ ውስጥ እኮ አራተኛው ትውልድ ማለት ነው። ቅድመ አያቴ የሰማው በእኔ ቢፈጸም እንደማለት ነው። ትክክል ነው። ግን ሲመጣ የሚመለስ ካለ እያለ ነው የሚቆየው። ብዙ ካገኘው ብሎ ነው የሚቆየው። አሁንም እኮ ዳግም ምጽአቱን ስለ ምርጦቹ ሲላል የሚታገሰው መምጣት እኮ ይፈልጋልና የተወሰነ የሚድናል። ቆይ ይስበኩ ትንሽ የሚድንልኛል፣ ብዙ ሰው ይድንልኛል ብሎ ትንሽ ይጠብቃል። ክፋት ጣራ ሲነካ እግዚአብሔር ሆይ ተውከው ወይ ስትሉት አይትቸው አይደለም እያየሁት ነው። አንተ ትንሽ ብለርድ የምታደርግ ብልጭታ አይተ ነው እንደዚህ የምትሆነው። እኔ በሙሉ አይቼዋለሁ። አውሬውን አየዋለሁ፣ የሚያጠፋውን ጥፋት ያለው ግን የሚድናል። ለዚህ መሃል ስሙ ለዘላለም ብሩክ ይሁን እና የሚልኪያስ ትንቢት ጠንከር ያለ ነገር አለው። እኔ ዛሬ በሱ መንገድ አይደለሁም በእውነት ግን ይሄ ሰይፍ የሆነ መልእክት አለው። እንዴት ግን ጥሩ መሰላችሁ! ሁሌ በጣም ክሬም የሆነ ነገር መብላት ለጤናም ጥሩ አይደለም። የሚያቃጥል መረር የሚል ነገር መብላት ለቴስት ራሱ ጥሩ ነው እንደው ጤናው። ከዛ በኋላ ደግሞ ይሄ ሁሌ የሚጣፍ ቦሪንግ ነው። የሆነ ቀን ደግሞ እግዚአብሔር አባትነቱ ብቻ ሳይሆን አምላክነቱን መፈራቴ አይደል ያለው እግዚአብሔር። መከበሬ እኮ አለ። ከዛ መፈራቴስ ሚልኪያስ መጽሐፍ ላይ ባይዞ ብዙ ማስጠንቀቂያ አለው። ይሄ ሁሉ ማስጠንቀቂያ፣ ይሄ ሁሉ ማበረታቻ፣ ይሄ ሁሉ ተስፋ ግን በፍቅር ነው። ገና ምዕራፍ 1 ቁጥር 2 ላይ ሲጀምርም እንደሚለው ወዳችኋለሁ ብሎ ጀመረ። ገና ምዕራፍ 1 ሰውየው ስሙን ሚልኪያስ ነኝ ብሎ የሚልኪያስ ሸክም ካለ በኋላ ትንቢቱ ሲጀምር እወዳችኋለሁ ይላል እግዚአብሔር አለ። ህዝቡ በምን እኔ ቆኛ እግዚአብሔር ባይሆን እኮ እንዴ ከማንም ጋር አንኖርም። ቸርች ራሱ ጎን ለጎን የምንኖረው መሃል እግዚአብሔር ኖሮ ነው እንጂ ይሁዳና ማቴዎስ አብረው ይኖራሉ እንዴ? ያ ሌባ ነው፣ ይሄ ገንዘብ እንትን ነው አይደል? ይሄኛው እኮ ቀረጥ ሰብሳቢ ነው፣ ይሄኛው ደግሞ ሌባ ነው። አይኖርም። ኢየሱስ መሃል አለ። ማቴዎስ ይሁዳን ለመያዝ እንዲህ ሲልክ ኢየሱስን ይነካውና ይመለሳል። መሃላቸው ኮመን ነገራችን ኢየሱስ ስለሆነ ነው የሚያኖረን። አሜን በሉ። 12ቱ ባይዘው ዩኒቨርሳሊ ቸርች ላይ ያሉ ሰዎች በሙሉ ናቸው። ቸርች መተን የተለወጥን እግዚአብሔር መጣና ወዳችኋለሁ ሲል እሰይ አይባልም። በምን ቀጥሎ ምን ሊለን ነው እኮ ነው። በምን ወደድከን ሲሉት እንዲሁ። እንዴት አይነት ቃል ነው! እንዴት አይነት አምላክ ነው! በምን ስራቸውን ያውቃሉ። ባይዘው እያጠፉ ያሉትን ጥፋት ያውቃሉ። እየበደሉት እንደሆነ ያውቃሉ። እግዚአብሔር ግን አባትነቱን ምንም ነገር ባደርጋው ጀርቤን፣ ልቤን፣ ውስጤን ካጠናችሁታው በፍቅር ነው። ወዳችኋለሁ። ብቀጣ ስለምወዳችሁ አባት ልጁ እንዳይበላሽበት ነው የሚቀጣው። ምንም ባደርጋው ለማስተካከል ነው፣ እናንተን ለማጥፋት አይደለም፣ ለመስበር አይደለም፣ እናንተን ገንዘቤ ለማድረግ እወዳችኋለሁ። እግዚአብሔር ከሰማይ እወዳችኋለሁ ሲል ህዝቡ በምን ወደድከን? የሚያስወድድ አይደለም ህይወታችን። አላየኸውም እንዴ ሲሉ እንዲሁ ምንም ሳልቆጥር ምንም ሳላይ እንዲሁ ወደድኳችሁ ይላል እግዚአብሔር ጸባዖት።
እንዲወደድኳቸው። እኔ ወንጌል ነው እኮ ይሄ እኮ ጎስፕል ነው። ባይዘው ጎስፕል እግዚአብሔር ያለ ቅድመ ሁኔታ ወዳችኋለሁ አለ። በምን? የሁሉም ሰው ጥያቄ እኮ ነው። እኛም እኮ ይህን እኮ ነው የምንጠይቀው። ደጆተ ወንጌል ብሰብክ አንድ እኮ ነፍሰ ገዳይ ቁጭ አድርገ ጌታ ይወዳል ብትለው እንዴት እኔን አይወደኝም ነው የሚል። እንዴት ይወደኛል? እኔ እኮ ሲል እንዲሁ ነው የሚወደኝ። እኔ እኮ ብሎ ሊዘረዝር አረ ያውቀዋል። አትንገረው፣ ለእኔም አትንገረኝ። እንዲሁ እሱን ሁሉ ጠቅልሎ አጥፍቶልህ። አይ እግዚአብሔር ከነ ኃጢአትህ አይደለም የሚወድህ፣ አንተን ነው የሚወድህ። ሲወድ ከነ ኃጢአትህ አይደለም የሚያድንህ፣ ከኃጢአት ነው የሚያድንህ። እስቲ አሜን በሏ። ከነ ምናምኔ አይደለም የሚወስደኝ፣ ገንጥሎ ይጥሏል ኃጢአትን። በእግዚአብሔር መገኘት ውስጥ ኃጢአት መቀመጥ አይችልም። ስለዚህ እግዚአብሔር ከነ ግሳንግሴ አይደለም የሚወደኝ፣ እኔን ነው የሚወደኝ። እወድሃለሁ ሲለኝ አመፄን ጨምሮ አይደለም የሚወደው፣ አንተን ነው የምወድህ ይለኛል። ከዛስ እመጣለሁ። ለምን? ላጠራህ። ሳጠራ ግን ሊያምንህ ይችላል። ምክንያቱም እሱ እንደ ሪፋይነር ነው፣ አንጣሪ፣ ብር አንጣሪ፣ ልብስ አጣቢ ነኝ አለ። የሚያጥብም የሚያነጥርም ለጥፋት አይደለም። የሚያጥብ ቆሻሻ ለማስወገድ ነው። የሚያነጥር የተቀላቀለ ለማውጣት ነው፣ ለጥፋት አይደለም። አዎ የኔ ለማድረግ ነው። የፍቅሬ መገለጫ ነው። መውደዴን ማሳያዬ ነው።